ብዙ ጊዜ ሰይጣን መከራችንን ያጎላውና በመከራችን ምክንያት ከእግዚአብሔር ጋር ያጣላናል። ከዛስ ምስጋናን ከልባችን ይሰርቃል። የለመነው ቢደረግልን እንኳን እንደቀደመው ለማመስገን ኃይል እናገኝ። እነዚህ ሰዎች ምስጋና ሙጥጥ ብሎ ያለቀባቸው በለምጽ ህይወት ውስጥ ሳሉ ነው። በምስጋና ውስጥ ምስጋና የሚሰው ያከብረኛል፣ ማዳኔን የማሳይበት መንገድ በዛል እንደተባለ ያችሁ ብዙ ስለለመን የምንቀበል ስለሚመስለን፣ ብዙ ስለጸለይን የምንቀበል ስለሚመስለን፣ በምስጋና የተቃኘ ነፍስ ስለሌለን ብዙ ትዳር እና ብዙ ቤተሰብ፣ ብዙ ሀገር በሐዘን ውስጥ እንደሚኖር ልነግራችሁ ፈልጋለሁ። እንዲያውም ሮሜ ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመሰገኑትና ስላላከበሩት ለማይረባ አእምሮ ተሰጡ እና ወሬኞች ሆኑ እያለ ይቀጥላል። እና በቅዱስ ቃሉ እንዲያውም በጢሞቴዎስ ላይ የመጨረሻው ዘመን ምልክት ልጄ ጢሞቴዎስ አብዛኞቹ የማያመሰግኑ ይሆናል። የመጨረሻ የጥፋት ምልክትና አልፎ የተሰጠ ሰው ምልክት ምንድነው ብትሉ በምስጋና ቅኝት ውስጥ የማይኖር እና በጣም ልንጠነቀቅ ከሚገባው አንዱ ሁልጊዜ በነገር ሁሉ አመስግኑ እንጂ በአንዳች አትጨነቁ፣ ዘወትር አመስግኑ ይህም የእግዚአብሔር ፈቃድ ነው እንደተባለ በመልእክት በወንጌል ላይ በዚህ ክፉ ዓለም ብዙ መከራ በሞላበት ዓለም ውስጥ ያለ ማቋረጥ ማመስገን እንዴት ይቻላል? እነዚህ 10 ለምጻሞች አንዱ ይመስለኛል ሳምራዊ ነው ቃሉ እንደሚል 9ኙ የአብርሃም ዘር ይመስሉኛል፣ ግን ለምጻሞች ናቸው። ለምጽ በጣም ከባድ ነው ዘሌዋውያን ውስጥ እና ከሰው ትርቅ አለ 6 ፊት ያህል ሰው ሳታውቅ ከነካ በድንጋይ ነው የምትወገረው እና እንደ አምቡላንስ ነው የምትጮኸው። ርኩስ ሰው መጥቻለሁ መንገድ ልቀቁ ትላለህ ማለት እና ሰው አይነካህም። እንዲያውም ከሞት ትንሽ ከፍ ያለ ከሕያዋን ሰዎች ያነሰ ተደርጎ ነው የሚቆጠረው። በአይሁድ ማህበረሰብ ለምጻም ሰው መንግስተ ሰማይ አይገባም ሁሉ ይላሉ እና እንደ ኃጢአተኛ እንደተረገመ ነው የሚቆጠረው። እና እነዚህ 10ሩም በእንዲህ ያለ መቅሰፍት ውስጥ ነበሩ ማለት ነው። ግን የሚገርማችሁ 10ሩም ይምሰሏችሁ እንጂ 9ኙ ናቸው ለምጻሞች። 10ኛው ውጫዊ ስጋው ቢታመምም ነፍስና ልቡ በደዌ የተመታ አይደለም። 10ሩም አንድ አይነት ጮት ነው የጮሁት። መቼም ሰው የሚፈልገውን ሲያገኝ ታውቃላችሁ አንድ ነው ይስማማል። እና እንዲምራቸው ጮሁ፣ ሰገዱለት። በትህትና ርቀው ነው እንዲያውም የለመኑት። እና ለ10ሩም ሰማይና ምድር የፈጠረ ጌታ የፈውስ ቃል አመጣላቸው። አንድ ድምፅ ነው፣ እኩል ምህረት፣ እኩል ፈውስ ነው የሆነላቸው። እንደምታዩ ከ10ሩ ግን አንዱ ነው የተመለሰው። ለምን? 9ኙ ወዴት አሉ ብሎ እንደጠየቀ እኔም ልጠይቃችሁ። 9ኙ ይሄን የሚያክል ለምጽ ተፈውሰው ነብይ አይደለም ሐዋርያ አይደለም ጌታችን ኢየሱስ ክርስቶስ ቃል አውጥቶላቸው እንዴት ወደሱ ሊመለሱ አልቻሉ? ልመናቸው ተሰምቶ የፈለጉትን አግኝተው ለምን አልተመለሱ? የጌታም ጥያቄ ይሄ ነው። ከለዚህ ልዩ ወገን በቀር እግዚአብሔርን ሊያመሰግን ሊያከብር የተመለሰ የለምን? ታውቃላችሁ ምስጋና እግዚአብሔርን ከማክበር ጋር የተገናኘ ነው። አንዱ እግዚአብሔርን የምናከብረው ምስጋናችን ማንነት ነው የምንመዘነው ማለት ነው። ሂድ እምነት አድኖሃል አለው እና ተመልሶ ከሰገደበት ተነስቶ ሄደ እና አመስጋኝ 9ኙ ለምን አልሆኑ? እነዚህ ሰዎች ምስጋና ሙጥጥ ብሎ ያለቀባቸው በለምጽ ህይወት ውስጥ ሳሉ ነው። እና እግዚአብሔር ለምንድን ነው በለምጽ የመታን? ከሌሎች ሰዎች የተለየ ኃጢአት ምን አድርጌ ነው? አያችሁ፣ ቀስ በቀስ በማጉረምረም ከውጫዊ ለምጽ ይልቅ ልባቸው በእግዚአብሔር ላይ ሐሳባቸው ተለውጧል ማለት ነው። እግዚአብሔርን እንዳያመሰግኑ ከጌታ ያጣላቸው ምንድነው? ምድራዊ ለምጽ ነው ማለት ነው። ስለዚህ ሲፈወሱ ለማመስገን አቅም ያጡት በህመም ውስጥ እያሉ ከእግዚአብሔር ጋር ስለተጣሉ። በነገር ሁሉ በመከራም ውስጥ ማመስገን ካልቻልክ ጸሎት ሲመለስ ማመስገን አትችልም። ይሄን ላካፍላችሁ ፈልጋለሁ። ምስጋና ከልብ የሚፈልቅ እንጂ በውጫዊ ነገር የሚመጣ አይደለም። እንደ እስራኤል ልጆች መና ብታበላው፣ ከአለት ውሃ ብታጠጣው፣ በኤርትራ መሃል አሳልፈ ብትሰጠው ዛሬ ከበሮ ይዛል፣ ነገ ማጉረምረም ውስጥ ነው። ምስጋና ለምነ በምታገኘው ጸልየ በተቀበልከው ነገር አይደለም ማለት ነው። የህሊና መነጽርና ውስጣዊ ማንነት ካልተፈወሰ በቀር ሁልጊዜ ማመስገን አትችልም ማለት ነው። ስለዚህ ይሄ ለምጻም ሰው እየጮኸ በሰው ፊት በትህትና በግንባሩ ወድቆ ያመሰገነው ስለ ስጋዊ ሰውነቱ ስለተፈወሰ ብቻ አይመስለኝም። አያችሁ፣ በለምጽ ውስጥም ሆኖ በደረሰብኝ ሁሉ አንተ ጻድቅ ነህ ብሎ እግዚአብሔርን ማመስገን የቻለ ሰው ነው። ስለዚህ ነው አንዱ አመስጋኝ ለመሆን በሁሉ በደረሰብን የማመስገን ቅኝቱ ስንኖር ነው። በሁሉ እኔ ባይገባኝም እግዚአብሔር ጻድቅ ነህ ብለህ መከራም እያለ ማመስገን ካልቻልክ ልመና ቢሰጥህም ማመስገን አትችልም። ኢቭን ያመሰገን ይመስለናል እንጂ ነገ ያውነን። ለምን? አበሳችን ብዙ ነው፣ ስንክሳራችን ብዙ ነው እና እያንዳንዱ ሊመለስልህ አይችልም። በወደቀ ዓለም ውስጥ ነው ያለው። ዛሬ ህመም ቢፈወስ በሌላ ችግር ትጠቃለህ። ግን በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ማንነት ያለው ሰው እሱ ነው እግዚአብሔርን ያከበረ፣ እሱ ነው በምስጋና ህይወት ውስጥ የኖረ።
ይሄ ትምህርት በእርግጥ ቀላል አይደለም። የተሰራንበት መነጽር የአእምሮ ሴታፓችን አመለካከታችን በነገር ሁሉ እግዚአብሔርን ለማመስገን በመከራም ውስጥ ብንሆን ካልተለማመድን በቀር በምስጋና ህይወት ውስጥ መኖር አንችልም። በመጽሐፍ ቅዱስ ትዝ ይላችኋል ብዙ ሰዎች ማንሳት እንችላለን። አንዱ ዳዊትን ማንሳት ትችላላችሁ። በእውነት የሚገርም ሰው ነው። መዝሙረ ዳዊት በመዝሙር የተሞላው ምክንያት እሱ ነው። ሳኦል ስላላሳደደው አይደለም፣ እናት አባቱ ስለጠሉት አይደለም፣ ጎልያድ ስለፎከረበት ሳኦል ቁም ስቅል አሳይቶታል። ነገር ግን ምስጋናው እየበዛ እንጂ ሲያንሳተው፣ እንዲያውም አብዛኛ መዝሙር የደረሰው በመከራ ውስጥ ሆኖ ነው። የዳዊት የምስጋና ምንጭ ስለተቀበለውና ስለተሰጠው ሳይሆን የውስጥ አመለካከቱ ከአምላኩ ጋር ግንኙነት ስላለው እና እንዲያውም አንዴ ታቦቱ በሚመጣበት ጊዜ እርቃኑን ሆኖ በሙሉ ልብ እየዘፈነ በእግዚአብሔር ፊት ሲጫወት ይላል። የሚያስገርም ነው። ዳዊት በዛ በጣም ጥልቅ በሆነ የምስጋና መስዋዕት ውስጥ ሆኖ ሳለ ሜልኮል በመስኮት አይታ ናቀችው። እቺ ሴት ምስጋና ከውስጡ አለመንደረቀ ያገባችው ልበ እግዚአብሔር ዳዊትን አይደለምን? የምትኖረው ቤተ መንግስት ውስጥ አይደለምን? ነብይ አይደለ እንዴ ባሏ? በዘመኑ ካሉ ሴቶች ሁሉ እንደ ሜልኮል የታደለ ማን ነው? ለወይኔ ያላደረኩላት ምንድነው ተብሎ እንደተጻፈው ነው። ለሜልኮል ከዘሮቿ ጋር ሁሉ አልጠፋችም። ምስጋና ከውስጧ ለምን ሙጥጥ ብሎ አለቀ ብትሉ አይደለም። እቺ ሴት ምስጋና ያለቀው አባቷ መንግስት ሲፈርስ አይደለም። የተጠባበቀችው ያ ቤተ መንግስት ለዳዊት አልፎ ሲሰጥ በማጉረምረም ህይወቱ ስለነበረች በመልካሙ ጊዜም ለማመስገን አቅም አጣች ማለት ነው። የምስጋና ሰው ምን ሆነው በሁሉ በደረሰብን እግዚአብሔር አንተ ጻድቅ ነህ በሚል ቅኝት መኖር ካልቻል ልመናችን በተሰጠን ጊዜ ማመስገን አትችሉ። ዮሴፍም በአይበታቸው ላይ ብራቸውን መለሰላቸው። 9 ነበሩ እንደዚህ እንደ ለምጻሞች 10 ናቸው። ከ10ሩ አንዱ ብሬ ተመለሰችልኝ ብሎ አመሰገነ። 9ኙ ግን ደነገጡ። ብር ያስደነግጣል። ቤተ መንግስት ከተቷቸው ብር ስጧቸው። በማመስገን ማንነት ውስጥ የሌለ ሰው በሚቀበለውና በሚያገኘው ያመሰግናል ማለት አይደለም። ምናልባት ቢያመሰግንም ለ24 ሰዓት ሊሆን ይችላል። ተመልሶ እዛው እቋሪ ውስጥ ነው የሚገባው። ድንቅ ነው። ይሄ ሚስጥር ገብቶታል ኢዮሳፍጥ። አሞናውያን መጡብህ፣ ኖአናውያን መጡብህ፣ በ3 ነገስታት ሊዋጉ መጡ። ተጨነቀ። እንደ ለምጻሞቹ ጮኸ ወደ አምላኩ። እግዚአብሔር በነቢይም ቃል አመጣለት። ከዚህ በኋላ ኢዮሳፍጥ ያደረገው ድንቅ ነው። ከሰራዊቱ ፊት ለፊት ያጌጠ ልብስ የለበሱት ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብለው እንዲዘምሩ አዘዛቸው ይላል። እኔ በምድር ሆኖ እንደሆነ አላውቅም። የመጨረሻ ሰው ይመስለኛል ኢዮሳፍጥ። 3 አገር ሊዋጉ እኮ ፈረስና ጦረኛ ወጥረውታል። ነገር ግን ከጦሩ ፊት ያደረገው እንደ ህዝቡ ማልቀስና መደንገጥ አይደለም። እግዚአብሔርን በመከራ ውስጥ ማመስገን ሲጀምር እግዚአብሔር ድብቅ ጦር አስነሳ። ስለዚህ ይሄ ሰው ተቃኝቷል። ኢዮሳፍጥ ምንም ነገር አምጣበት፣ ምንም ደቅንበት፣ ከተቀበለው ካጣው አይደለም የምስጋናው ምንጭ። በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ህይወት ሰይጣን ሊያስለቅሰው አይችልም። ታውቃላችሁ። ብዙዎቻችን ግን እንዲህ አንሆን። ሕዝቅያስም ታመመ ይላል 2ኛ ነገሥት ምዕራፍ 20 ላይ። በጣም ድንቅ እኮ ነበር ሕዝቅያስ። እና በታመመ ጊዜ እግዚአብሔር እኮ ኢሳያስን ልኮለታል። በበለስ ጥፍጥፍ ቁስሉ ላይ አድርጎ ተፈውሷል። እንዲያውም እንድፈወስ ምልክቱ ምንድን ነው? 10 ደረጃ ጥላው ይውረድ ወይስ ይውጣ ተብሎ ፀሐይ ለ10 ሰዓት እኮ የቆመችለት ሰው ነው። ኢያሱ ቆማለች፣ ለሱም የቆመች ይመስለኛል። ለምን? ከባቢሎን መፈወሱን አይተው የመጡት የምድር መዞር ለብዙ ሰዓት ቆሟል በሕዝቅያስ ምክንያት። ለእግዚአብሔር ግን የሚሳነው የለም። ታላቁ ነቢይ ቅጠል ቁስሉ ላይ አድርጎ ፈውሶታል እኮ። ነገር ግን ይሄ ሰው አላመሰገነም እና ልቡ በእግዚአብሔር ላይ ታቢዮ ተቆጥቶ ስለነበረ የመጣበት አውራቂስ አውሎ ንፋስ ማየት ትችላላችሁ። በህመሙ ሰዓት ከእግዚአብሔር ጋር ስለተጣላ ሲፈወስ ማመስገን ለምን አቃተው? ኢሳያስን የፈወሰው በምልክት ነው የተፈወሰው። በቁስሉ ሟሿል እኮ። አምላክን ለማመስገንና መስዋዕት ለማቅረብ አቃተው። በማጉረምረም ምስጋና ህይወቱ በሙሉ ታጥቦ ከውስጡ ባዶ ነበር ማለት ነው። አንዳንዴ በህይወታችን እንደዚህ ይሆናል። ኢዮብ እኮ ሚስቱን ያላት ይሄ ነው። አንቺ ልጅ ስትወልጂ ከብትሽ ሲበዛ ጤናሽ ፍጹም ሲሆን ነው እንደምታመሰግኘው? በመከራ ሰዓት ማመስገን አትችይምን? የምስጋናሽ ምንጭ ጤናና ከብት ነው። እግዚአብሔር ካንቺ ያልቀው ከሰነፎች እንዳንዱ ነው ይሻላል። የኢዮብ የምስጋና ምንጭ ስለ ልጆችና ስለ ጤናው ስለ ሀብቱም አይደለም። ታውቃላችሁ፣ ጤና ቢሰጠው ጥሩ ነው፣ ባይሰጠውም የምስጋናው ምንጭ ጤናው አይደለም። በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ስለሆነ የትዕግስትና የተባረከ ሰው ምሳሌ ሆኖ ቁጭ አለላችሁ። ኢዮብ ብዙ ጊዜ እንደ ልብ ምት ህይወታችን የሚወጣው የሚወርደው ለምንድን ነው? የምስጋናችን ምንጭ ከተቀበልነውና ከተደረገልን አንጻር ብቻ ስለምንመዝነው። ይሄ ግን ትክክል አይደለም። በእውነት በዮሐንስ ወንጌል ምዕራፍ 5 እና ሐዋርያት ሥራ ቁጥር 3 ላይ 2 ሽባዎች ታውቃላችሁ። አንዱ በዚህ በመልአክ ውሃ በሚያንቀሳቅሰው ዛረት የተቀመጠ ነው። ለብዙ ዘመን እንደተቀመጠ አይቶ
ተነስና አልጋን ተሸክምና ሂድ አለው። ተነስቶ አልጋውን ተሸክሞ ሄደ እና መቅደስ ላይ አገኘው። ድጋሚ ከዚህ የባሰ እንዳይደርስብህ ድጋሚ ኃጢአት አትስራ አለው። ኢየሱስ እንደፈወሰው በመቅደስ ድጋሚ ተገለጠለት ማለት ነው። እንደዚህ እንደ ለምጻሙ አልሰገደም፣ አልጮኸም፣ አላመሰገነውም። እንዲያውም ሄዳችሁ ስታዩ ኢየሱስን ሊገሉት ለነበሩ ፈሪሳውያን የፈወሰው ኢየሱስ እንደሆነ ሄዶ ነገራቸው ይላል። ይሄ እኮ እኔ እንደው እርግጠኛ ባልሆንም ግን አጋፈጠ ማለት እኮ። ልትድን ትወዳለህን? እኔ ሰው የለኝም። አያችሁ፣ ሰው አለህ ወይስ የለህም አይደለም እኮ ጥያቄው። ልትድን ትወዳለህ? አዎ ጌታ ሆይ ነው መልሱ። እሱ ግን ከበሽታ የተነሳ ሰውን ሁሉ ጠልቷል፣ አምላክ ጋር ተጋይቷል፣ የህይወት ትርጉም ጠፍቶበታል። ጣልቃ ገብቶ ቢፈውሰውም ለማመስገን አቅም ለምን አጣ ብትሉ የደረሰበት መከራ ከእግዚአብሔር ጋር አጋጨው ማለት ነው። ብዙ ጊዜ ሰይጣን መከራችንን ያጎላውና በመከራችን ምክንያት ከእግዚአብሔር ጋር ያጣላናል። ከዛስ ምስጋናን ከልባችን ይሰርቃል። የለመነው ቢደረግልን እንኳ እንደቀደመው ለማመስገን ኃይል አናገኝ። በሁሉ አመስግኑ በተባለው መነጽር ውስጥ አልገባም። ሐዋርያት ሥራ ምዕራፍ 3 ላይ ያለውን ሽባ ግን ጴጥሮስና ዮሐንስ ትኩር ብለው አዩት። በኢየሱስ ስም ተነሳሉት። ቁርጭምጭሚቱ ጸና፣ እየዘለለም እግዚአብሔርን እያመሰገነ ወደ መቅደስ ገባ። ከመወለዱ ጀምሮ እኮ ሽባ ነው። ለምንድን ይህን ሁሉ ዓመት ከ40 ዓመት በላይ ሽባ የሆንኩት? የእናቴ አባቴ ኃጢአት ነው፣ ምን አድርጌ ነው እያለ ከእግዚአብሔር ጋር ሲጣላ ኃይሉ አልደከመም ማለት ነው። ድሮውንም እግሩ ሽባ ይሁን እንጂ ልቡ ግን ሽባ አይደለም። ይገርማቸዋል። ውጭው በለምጽ ይመታ እንጂ ይሄ ሳምራዊው ውስጡ ግን በለምጽ አልተመታም። የነፍስ ክሳት አልደረሰበት። አጋጣሚውን ሲያገኘው ማመስገን ጀመር። ዳንኤል አንበሳ ጉድጓድ እንደሚጣል የበሩ ላይ ጽሑፍ ሲያነብ ገባ፣ እግዚአብሔርንም አመሰገነ የሚል ተጽፎ ታገኛላችሁ። አንበሳ ውስጥ ስላልጣለ የዳንኤል ምስጋና። ጳውሎስና ሲላስ ራቁታቸውን ገረፏቸው፣ በግንድ ጠርቀው ወህኒ ቤት ጣሏቸው። ጳውሎስና ሲላስም በራእይ ነው ወደዚህ የመጣሁት፣ ጌታ ሆይ የልጄ ክርስቶስን ወንጌል ነው የሰበኩት፣ አንተ ወዴት ነህ አላሉ። ሲያመሰግኑ ይላል። የሚገርም ነው። ለምን እንደተገረፍኩ አላቅም። ራቁቱ ሮማዊ አይገረፍም፣ በግንድ አይጠረቅም። ይህ ሁሉ የደረሰብኝ ጌታ ሆይ ለምንድን ነው አላሉ። ከመከራው ውጪ ሲያመሰግኑ ምድር ተንቀጠቀጠ፣ ስራ ተፈታ፣ የእግዚአብሔር ክብር በወህኒ ቤት ውስጥ ተገለጠ። ብዙ ጊዜም አመስጋኝ ማንሆነው ለምነን ከተቀበል ነው ፈልገን ካገኘኑ ጋር ስለምናቆራኘው። የለመኑ ሲዘገይ ማጉረምረም እንደ እስራኤል ልጆች እንጀምራለን። የማያቋርጥ ምስጋና ውስጥ የሚገቡት በነገር ሁሉ ሁልጊዜ እግዚአብሔርን ማመስገን ወደሚችል ቅኝት ውስጥ እንገባ ነው።